ሰላም ጤና ይስጥልኝ ውድ ተመልካቾቻችን አሁን የተሰሙ አጫጭር ሰበር መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን ማጠናከር ይችላሉ። ወደ ሰበር መረጃዎቹ ስናቀና የኢራን እስላማዊ አብዮታዊ ዘብ ለአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ሁለት አማራጮችን አቅርቧል። በሶማሊያ በባህር ወንበዴዎች አሳዛኝ ድርጊት ተፈጽሟል። በአሜሪካና ጀርመን መካከል በተነሳው ውዝግብ የአሜሪካ ወታደሮችን ለማስወጣት የተወሰነው ውሳኔ የሚያስከትለውን ስጋት ሰፋ ያለ መረጃ ቢቢሲ አውጥቷል። ሁሉንም በዝርዝር ታደምጡታላችሁ። እስከ መጨረሻው አብራችሁን ቆዩ። በቅድሚያ የሰሞኑ ጉዳይ ኮሜዲያን እሸቱና ቲክቶከር ሃና። ኮሜዲያን እሸቱ መለሰ ኖርማል አይደለም በሚል የዩቲዩብ ፕሮግራሙ የአንዳንድ ቲክቶከሮችን ድርጊት ከሃይማኖታዊ አንጻር ባስተላለፈው መልእክት ብዙዎች በጎራ ተከፍለው አስተያየታቸውን እየሰጡ ይገኛሉ። ኮሜዲያን እሸቱ በዋነኛነት ጭፈራን ከሃይማኖት፣ ሴትነትን ከባህል ጋር እያገናኘ በስፋት የራሱን ምልከታ አስቀምጧል። ኮሜዲያኑ ካስተላለፏቸው መልእክቶች በመነሳትም ከተተቹት ቲክቶከሮችም ቲክቶከር ሃና ግደይ ወይም ባምቢ ሀበሻ አንዷ ናት። ሃና ግደይ ወይም ባምቢ ሀበሻ በበኩሏ የሚገጥሙኝን ፈተናዎች፣ የሚደርሱብኝን ከባባድ ትችቶች ተቋቁሜ ስራዬን እየሰራው ነው። ከካሜራ ፊት ደስተኛ ሆኜ መታየቴን ብቻ አትዩ በማለት ለተከታዮቿ መልእክቷን አስተላልፋለች። ቲክቶከሯ ለኮሜዲያን እሸቱ ማስጠንቀቂያ አዘል መልእክትም ሰጥተዋለች። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። ኤቭሪዴ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ እኔ አሁን ምንም አልፈልግም። ቪዲዮ መስራት መስደብን በቃ ይሄን ነው እንድታውቁልኝ ፈልገው። ቪዲዮ መስራት መስደብ ኤቭሪቲንግ መብታችሁ ነው። መብታችሁ ግን አካውንቴን አትንኩብኝ። እሺ እኔ ስራዬን መስራት ፈልጋለሁ። ስለዚህ አካውንቴን አትንኩብኝ። በቃ ልስራበት። ይሄን ነው ለማለት የመጣሁት። ልስራበት። ተውኝ እንዴ 5 እና 6 ስራ አስቀምጬ መፖሰት እንኳን ፈራሁ። ማን ይልኛል እያልኩ እንዳለ ቪዲዮችን እያጠፋችሁ ቢታሙኝ በቃ እንዴ አይ እንደዚህ በጣም ፐርሰናል አድርጋችሁ ሰው ላይፍ ውስጥ አትግቡ። በጣም ያስጠላል። በጣም ያስጠላል። በጣም በዚህ ጉዳይ የተለያዩ ሐሳቦች እየተሰጡ ነው። እናንተም የራሳችሁን ሐሳብ መስጠት ትችላላችሁ። ወደ ዓለም አቀፍ መረጃዎች ስንመለስ የኢራን እስላማዊ አብዮታዊ ዘብ እሁድ ዕለት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ውጤታማ ከማይሆን ጦርነት ወይም ከመጥፎ ስምምነት አንዱን መምረጥ አለባቸው አለ። የደህንነት መስሪያ ቤቱ በኤክስ ገጹ ላይ ባጋራው ልጥፍ ቴሄራን ለአሜሪካ ጦር ወደቦቿ ላይ የተጣለው እግድ እንዲያነሳ የጊዜ ገደብ ማስቀመጧን ጠቅሰዋል። አክሎም የአውሮፓ፣ ቻይናና ሩሲያ በዋሽንግተን ላይ ቅሬታቸውን እየገለጹ ነው ካለ በኋላ ይህንን ለመረዳት ያለው አንድ መንገድ ብቻ ነው። ትራምፕ ውጤታማ ከማይሆን ወታደራዊ ዘመቻ ወይም ከእስላማዊ ሪፐብሊክ ጋር መጥፎ ስምምነት ላይ ለመድረስ አንዱን መምረጥ አለባቸው። አሜሪካ ውሳኔ ላይ ለመድረስ ያላት እድል ጠባብ ነው ሲልም አክለዋል። አሜሪካና እስራኤል የካቲት 21 2018 ዓ.ም ኢራን ላይ ወታደራዊ ዘመቻ ከከፈቱ በኋላ ቴሄራን የአጸፋ እርምጃ በመውሰድ የሆርሙዝ የባህር ወሽመጥን ዘግታለች። እንደ አውሮፓውያን አቆጣጠር ከሚያዝያ 13 ጀምሮ አሜሪካ ወደ ኢራን ወደቦች የሚደረጉ የመርከብ እንቅስቃሴዎችን አግዳለች።
ሚያዝያ 8 የሁለት ሳምንት የተኩስ አቁም በመካከላቸው ተደርሶ የነበረ ቢሆንም በእስላማባድ አደራዳሪነት ተጀምሮ የነበረው የሁለቱ ሀገራት ንግግር ያለ ውጤት ተጠናቋል። ከዚያ በኋላ ትራምፕ የፓኪስታንን ጥያቄ ተከትሎ የተኩስ አቁሙን ያለምንም የጊዜ ገደብ አራዝመውታል። በየመን የባህር ዳርቻ የታገተች አንዲት የነዳጅ ጫኝ መርከብ ወደ ሶማሊያ ተወሰደች። የባህር ላይ ወንበዴዎች አንድ የነዳጅ መርከብ ከየመን የባህር ዳርቻ አግተው ወደ ሶማሊያ መውሰዳቸውን የደህንነት ምንጮች ለቢቢሲ ተናገሩ። የየመን የባህር ዳርቻ ጠባቂዎች ቀደም ሲል እንደገለጹት ኤሚቲ ዩሬካ የተባለው መርከብ ተጠልፎ ወደ ሶማሊያ ተወስደዋል። የሶማሊያ የደህንነት ምንጮች እንዳሉት በቃና ወደብ አቅራቢያ የሚገኝ የኤደን ባህረ ሰላጤው በባህር ላይ ወንበዴዎች እጅ ወድቀዋል። ለቢቢሲ አስተያየታቸውን የሰጡ የከፊል ራስ ገዟ ፑንትላንድ 3 የደህንነት ባለስልጣናት የባህር ወንበዴዎቹ በኤደን ባህረ ሰላጤ ላይ የምትገኘውን ቃንዳላ የባህር ዳርቻ ከተማን ለቀው ወጥተዋል ብለዋል። ከሳምንት በፊት በሶማሊያ የባህር ወንበዴዎች የተጠለፈውን የሆነር 25 መርከብን ተከትሎ በ10 ቀናት ውስጥ በአካባቢው ሌላ የነዳጅ ጫኝ መርከብ ሲጠለፍ ይህ ሁለተኛ ነው። ሆነር 25 ወደ ሞቃዲሾ እያመራ የነበረው 18500 በርሜል ነዳጅ ጭኖ ነበር። ኤሚቲ ዩሬካ ከመታገቷ በፊት የምዕራብ አፍሪካዊቷ ቶጎን ባንዲራ እያውለበለበች የነበረ ሲሆን ቅዳሜ ንጋት 11 ሰዓት ላይ በታጣቂዎች ቁጥጥር ስር መዋሏን የደህንነት ባለስልጣናቱ ለቢቢሲ ተናግረዋል። መርከቧ በየመንና በሶማሊያ መካከል ባለው በኤደን ባህረ ሰላጤ እየቀዘፈች በሶማሊያ የውሃ ክልል መልህቋን እንደምትጥል ይገመታል። የዩናይትድ ኪንግደም የባህር ትራንስፖርት ኦፕሬሽን አርብ ዕለት እንደገለጸው ከሆነ የታጠቁ ሰዎች በጀልባ በመሆን በየመን አልሙካላ አቅራቢያ ወደሚገኝ መርከብ ተጠግተው ነበር። 3 የተለያዩ የደህንነት ባለስልጣናት እንደገለጹት እነዚህ የታጠቁ ሰዎች በካልኡላ የአሳ ማጥመጃ ከተማ አቅራቢያ ከሚገኝ የባህር ዳርቻ አካባቢ የተነሱ ናቸው። ካልኡላ የባህር ላይ ወንበዴዎቹ የኤሚቲ ዩሬካን ለመያዝ ከሄዱበት ቦታ 209 ኪሎ ሜትር ርቀት ላይ ትገኛለች። እነዚህ 2 ጠለፋዎች በሶማሊያ የባህር ዳርቻ አካባቢ እየተስፋፋ የመጣውን የባህር ላይ ውንብድናን ያሳያሉ ተብለዋል። የዛሬው እገታ በ2 ሳምንታት ብቻ በባህር ላይ ወንበዴዎች ቁጥጥር ስር የገቡትን መርከቦች ቁጥር 4 አድርሶታል። የሶማሊያ ባለስልጣናትም ሆነ በሶማሊያ ውሃዎች ላይ የባህር ላይ ውንብድናን የሚከላከለው የአውሮፓ ህብረት የባህር ኃይል ስለሰሞኑ እገታዎች ምንም አላሉም። ከ2011 ጀምሮ እየቀነሰ የመጣው የሶማሊያ የባህር ላይ ዝርፊያ እንደ አውሮፓውያን አቆጣጠር ከ2023 መጨረሻ ጀምሮ የሁቲ አማጽያን በኤደን ባህረ ሰላጤና በቀይ ባህር መርከቦች ላይ ጥቃት ከሰነዘሩ በኋላ እንደገና ጨምረዋል። በጥቃቶቹ የተነሳ ዓለም አቀፉ የባህር ኃይል የሁቲ ስጋትን ወደ መከላከል ትኩረቱን ሲያደርግ፣ በሶማሊያ የባህር ዳርቻ ላይ የሚገኙ የታጠቁ ቡድኖች ክፍተቱን ተጠቅመው መርከቦችን ማገት ጀምረዋል። እየተካሄደ ያለው የባህር ላይ ውንብድና ብዙዎች ከሚያስቡት በላይ የከፋ ነው። በሁሉም የባህር ዳርቻ የታጠቁ ቡድኖች እንቅስቃሴ እየጨመረ ነው ሲሉ የፑንትላንድ ክልል የጸጥታ ኃላፊ ለቢቢሲ ተናግረዋል። ጀርመን የአሜሪካ ወታደሮችን መውጣት የሚጠበቅ እንደሆነ ስትናገር ኔቶ ማብራሪያ መጠየቁን አስታወቀ። የጀርመን መከላከያ ሚኒስቴር አሜሪካ 5000 ወታደሮቿን ለማስወጣት መወሰኗን ሀገራቸው የምትጠብቀው እንደነበረ ሲናገሩ፣ የሰሜን ጦር ቃል ኪዳን ኔቶ በበኩሉ ከዋሽንግተን ማብራሪያ መጠየቁን ተናገረ። ቦሪስ ፒስቶሪየስ ለዲፒኤ የዜና ወኪል እንደተናገሩት የአሜሪካ ወታደሮች በአውሮፓ መገኘት በተለይ ደግሞ በጀርመን እንዲሁም በአሜሪካ ፍላጎት መሰረት ነው ብለዋል። ይህ በእንዲህ እንዳለ የኔቶ ቃል አቀባይ አሊሰን ሃርት ጥምረቱ የውሳኔውን ዝርዝር ጉዳዮች ለመረዳት ከአሜሪካ ጋር እየተነጋገረ መሆኑን አስታውቀዋል። ዋሽንግተን እዚህ ውሳኔ ላይ የደረሰችው የጀርመኑ መራሄ መንግስት ፍሬድሪክ መርዝ አሜሪካ በኢራን ተደራዳሪዎች ተዋርዳለች በማለት
ዶናልድ ትራምፕን ከተቹ በኋላ ነው። በአሁኑ ሰዓት በጀርመን የሚገኙ የአሜሪካ ወታደሮች ብዛት 36000 ሲሆን ይህም በአውሮፓ ካለው ጦር ሁሉ ከፍተኛ ቁጥር የያዘ ነው። አሜሪካ በጣሊያን 12000 እንዲሁ በዩናይትድ ኪንግደም 10000 ወታደሮች አሏት። ቅዳሜ ምሽት ሀገራቸው በጀርመን የሚገኙ ወታደሮቿን ቁጥር ለመቀነስ ስለመወሰኗ የተጠየቁት ፕሬዝዳንት ዶናልድ ጄ ትራምፕ ከዚህም በላይ እንቀንሳለን፣ ከ5000 በላይ እንቀንሳለን በማለት ተጨማሪ ዝርዝር ሳይሰጡ ምላሽ ሰጥተዋል። ትራምፕ ጦራቸውን ከስፔንና ከጣሊያን ስለማስወጣትም ተናግረዋል። ባለፈው ዓመት ዋሽንግተን በሮማኒያ የሚገኙ ወታደሮች ቁጥርን መቀነሷ ይታወቃል። ይህ ውሳኔ የመጣው የአሜሪካ ጦር ያለው ትኩረት ከአውሮፓ በማንሳት ወደ ኢንዶ ፓሲፊክ በማዞሩ ነው። የሰሜን ጦር ቃል ኪዳን 32 አባል ሀገራት ይህ የአሜሪካ ውሳኔ ድርጅቱን ያዳክማል ሲሉ ሰግተዋል። የፖላንድ ጠቅላይ ሚኒስትር ዶናልድ ታስክ ቅዳሜ ዕለት በትራንስ አትላንቲክ ማህበረሰብ ላይ ትልቁ ስጋት የውጭ ጠላቶቹ ሳይሆኑ ቀጣይነት ያለው የህብረታችን መፍረስ ነው ሲሉ አስጠንቅቀዋል። ሁላችንም ይህንን አስከፊ አካሄድ ለመቀልበስ የበኩላችንን ማድረግ አለብን ሲሉ ተናግረዋል። ሁለት ሪፐብሊካን ህግ አውጪዎች በበኩላቸው የአሜሪካ ጦር ከጀርመን እንዲወጣ በመወሰኑ በጣም ስጋት እንደገባቸው ተናግረዋል። ሴናተር ሮጀርስ ዊከር እና ማይክ ሮጀርስ ከአህጉሪቱ ጦርን ጠቅልሎ ከማስወጣት ይልቅ የማይበገር መከላከያ በአውሮፓ ማየት የአሜሪካ ፍላጎት ነው ብለዋል። ፒስቶሪየስ ቅዳሜ ዕለት በነበራቸው ቃለ ምልልስ አውሮፓ ለራሷ ደህንነት ትልቁን ኃላፊነት መሸከም አለባት ብለዋል። አክለውም በርሊን ከአጋሮቿ ጋር በመሆን በቅርበት እንደምትሰራ ተናግረዋል። ጀርመን ትክክለኛ መንገድ ላይ ነች ያሉት መከላከያ ሚኒስቴሩ ሀገራቸው ከቅርብ ጊዜ ወዲህ የመከላከያ ወጪዋን በከፍተኛ ቁጥር ማሳደጓን ጠቅሰዋል። ከዚህ ቀደም ትራምፕ ጀርመን ለጦር ሰራዊቷ የምትመድበው በጀት ኔቶ ካስቀምጠውና ከአገራዊ ጥቅል ምርት ወይም ጂዲፒ 2% መሆን አለበት ከሚለው መመሪያ በታች በመሆኑ ቸልተኛ ሲሉ ተችተዋት ነበር። ይህ ግን በመርዝ አስተዳደር በከፍተኛ ሁኔታ ተለውጠዋል። ጀርመን በሚቀጥለው ዓመት እንደ አውሮፓውያን አቆጣጠር በ2027 አጠቃላይ ሀገራዊ ምርቷ 3.1% እንደሚደርስ በመገመት 105.8 ቢሊዮን ዩሮ ለመከላከያ ለማውጣት ውሳኔ አሳልፋለች። የኔቶ ጥምረት ቃል አቀባይዋ ሃርት ቅዳሜ ዕለት በኤክስ ገጻቸው ላይ አሜሪካ ጦሯን ከጀርመን ለማስወጣት መወሰኗ አውሮፓ መከላከያዋ ላይ የበለጠ ሀብቷን እንድታፈስ አጽንኦት የሚሰጥ እንዲሁም ለጋራ ደህንነታችን የጋራ ኃላፊነት እንዳለብን የሚያሳይ ነው ብለዋል። አባላቱ ባለፈው ዓመት በሄግ በተካሄደው ጉባኤ ወቅት የመከላከያ ወጪያቸው ላይ የአጠቃላይ ምርታቸው 5% ለመመደብ በመስማማታቸው ለውጦች ማየት ጀምረናል ብለዋል። የጀርመኑ መራሄ መንግስት መርዝ አሜሪካን የሚተቸውን ንግግራቸውን ያሰሙት ሰኞ ዕለት ማርስበርግ ውስጥ በሚገኝ ዩኒቨርሲቲ ተገኝተው ለተማሪዎች ባደረጉት ንግግር ወቅት ነው። መርዝ አሜሪካ ምንም ስትራቴጂ እንደሌላት ግልጽ ነው ሲሉ ለተማሪዎች ተናግረዋል። ኢራናውያኑ ድርድር ላይ እጅግ የተካኑ መሆናቸው ወይም ድርድር አለማድረግ ላይ በጣም ጎበዝ መሆናቸው ግልጽ ነው። አሜሪካውያን ወደ እስላማባድ እንዲጓዙና ያለ ውጤት በድጋሚ እንዲመለሱ አድርገዋል ብለዋል። መላ ሀገሪቱ በኢራን አመራር እየተዋረደ ነው ሲሉም አክለዋል። ዶናልድ ትራምፕ በምላሹ የመርዝ ሐሳብ ኢራን የኒውክሌር መሳሪያ ቢኖራት ችግር የለውም ማለት ነው ካሉ በኋላ ስለምን እንደሚያወራ አያውቅም ብለዋቸዋል። በምጣኔ ሀብቱም ሆነ በሌሎች መስኮች ጀርመን ደካማ ብትሆን አይደንቅም ሲሉ በልጥፋቸው ላይ መርዝንና አመራራቸውን ወርፈዋል። ከዚህ በኋላ አሜሪካ ጦሯን ከጀርመን ለማስወጣት ወስናለች። የፔንታጎን ቃል አቀባይ ሺን ፐርሌን በሰጡት መግለጫ ውሳኔው የተላለፈው በመከላከያ ሚኒስትሩ ፔት ሄግሴት መሆኑን ተናግረዋል። ወታደሮቹ መቼ ጀርመንን ለቀው እንደሚወጡ ሲያስረዱም ከ6 ወራት እስከ 12 ወራት ባሉት ጊዜያት ውስጥ ጠቅልለው ይወጣሉ ብለን እንጠብቃለን ሲሉ ተናግረዋል። ዶናልድ ትራምፕ ለረጅም ጊዜ የሰሜን ጦር ቃል ኪዳን ጥምረትን ኔቶን በመተቸት ይታወቃሉ። አባል ሀገራቱ የሆርሙዝ ወሽመጥን ዳግም ለማስከፈት በሚደረግ ዘመቻ ላይ ለመሳተፍ እምቢተኛ በመሆናቸው በተደጋጋሚ ተተችተዋል።
ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃዎች እስክንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።